የፈረንጆቹ የገና በዓል በመላው ዓለም በተለያዩ ዝግጅቶች በዛሬው ዕለት ተከብሮ ውሏል። በግጭት ውስጥ የሚገኙ ሀገራትም ቢሆኑ ዕለቱን እንደየባህላቸው አክብረው መዋላቸውን የዓለም መገናኛ ብዙሃን በስፋት እየዘገቡት ይገኛሉ። እኛም በዛሬው ዕለት የተከበረውን የፈረንጆቹን የገና በዓል የሚያስቃኝ ጥንቅር ወደ እናንተ ለማድረስ ወደናል። ጥንቅሩን ያዘጋጀው ሪፖርተራችን ዘነበ ኃይሉ ነው። ወደዛው እንለፍ። በክርስትና እምነት ተከታዮች ዘንድ በየዓመቱ በድምቀት ከሚከበሩ በዓላት መካከል የኢየሱስ ክርስቶስ የልደት በዓል ወይም ገና አንዱ ነው። በየዓመቱ የሚከበረው ይህ በዓል ቤተሰቦች በአንድ ላይ ተሰባስበው ማዕድ የሚቆርሱበትና ቤተሰባዊ ትስስራቸውን የሚያጠናክሩበት ልዩ በዓል ስለመሆኑ የሚነገር ሲሆን በዛሬው ዕለት በተለያዩ ሀገራት ተከብሮ ውሏል። በተለያዩ የዓለም ሀገራት የፈረንጆቹ ገና ሲደርስ ቀድመው ወደ አእምሯችን የሚመጡትና አሁን ላይ በእኛም ሀገር እየተለመዱ የመጡት የገና አባትና የገና ዛፍ በዓሉን ከሚያደምቁት ነገሮች መካከል ይጠቀሳሉ። የምዕራባውያኑ የገና በዓል አከባበር ከቤተሰብ ባለፈም በአገር ደረጃም የሚከበር ሲሆን በዕለቱም መንገዶች በደማቅ መብራቶች የሚያሸበርቁ ሲሆን ስጦታዎችን መቀያየርም የተለመደ ተግባር ነው። የዘንድሮውን የገና በዓል ጥቂት የማይባሉ ሀገራት በግጭት ውስጥ ሆነው እያከበሩት የሚገኙ ሲሆን የካቶሊክ ቤተክርስቲያን ሊቃነ ጳጳሳት ፖፕ ሊዮ ለምዕመናን ባስተላለፉት መልእክት አራተኛ ዓመቱን የተሻገሩ የሩሲያና ዩክሬን ጦርነት በሰላም እንዲቋጭ የተማጸኑበትም ነበር። Per il martoriato popolo ucraino. Si arresti il fragore delle armi e le parti coinvolte, sostenute dall'impegno della comunità internazionale, trovino il coraggio di dialogare in modo sincero, diretto e rispettoso. ሊዮ 14ኛ አክሎም በጋዛ አሁንም ፍልስጤማውያን ለዝናብ ለነፋስና ለቅዝቃዜ ተጋልጠው በድንኳኖች ውስጥ እየኖሩ መሆናቸውን ጠቁመው ይህ ሁኔታ መቀየር እንዳለበት ተናግረዋል። ዩክሬናውያን በግጭት ውስጥ ሆነው በዓሉን እያከበሩት የሚገኙ ሲሆን የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሕዝባቸው ባስተላለፉት የእንኳን አደረሳችሁ መልእክት በዓሉ አንድነታችንን የምናጠናክርበት ነው ብለዋል። We celebrate Christmas in a difficult time. Sadly, not all of us are at home this evening. Not all of us still have a home. And not all of us, unfortunately, are with us today. Yet despite all the hardships brought by Russia, it is incapable of occupying or bombing what matters most. That is our Ukrainian heart, our faith in one another, and our unity. ፕሬዝዳንት ዜሌንስኪ በዚህ ንግግራቸው ለጎረቤታቸው ለሩሲያው ፕሬዝዳንት ፑቲን የእንኳን አደረሶት መልእክት ሳይሆን ያስተላለፉት ፕሬዝዳንቱ እንደ ጉም ይጠፋሉ የሚል መልእክት ማስተላለፋቸው ብዙዎችን አነጋግሯል። ላለፉት 2 ዓመታት በደም አፋሳሽ ግጭት ውስጥ በከረመችው ጋዛም ፍልስጤማውያን ከ2 ዓመታት በኋላ ለመጀመሪያ ጊዜ የገናን በዓል ማክበራቸው ተነግሯል። ኢየሱስ ክርስቶስ በተወለደበት ቤተልሔም ከተማ የሚገኙ የክርስትና እምነት ተከታዮች በበኩላቸው በዓሉን በጋራ ሆነው ማክበራቸው የተነገረ ሲሆን በጋዛ የእስራኤል ጥቃት ባያበራም ፍልስጤማውያን ቀዝቀዝ ባለ መልኩም ቢሆን በዓሉን አክብረዋል። It's been 2 years since Bethlehem was able to enjoy some Christmas cheer. The holidays was a very special season before the war, but in the past 2 years Bethlehem has suffered tremendously. We see joy in Bethlehem, but it's mixed with anguish for our people in Gaza. ከግጭት አዙሪት በወጣችው በሶሪያም ቢሆን በዓሉ በድምቀት መከበሩ ተነግሯል። በተለይ ከወራት በፊት በሽብር ጥቃት 25 ምዕመናን በሞቱበት በአንድ ቤተክርስቲያን በርካቶች ተሰባስበው በዓሉን ማክበራቸውም ተሰምቷል። በመላው ሶሪያ በዓሉን ለማክበር የተሰባሰቡ የሀገሪቱ ዜጎች በሀገራቸው ሰላም እንዲነግስ በመጸለይ ነው በዓሉን እያከበሩ የሚገኙት። በሌላ በኩል በቱርክና በህንድ የገና በዓል አከባበርን ያደበዘዙ ክስተቶች መፈጠራቸውም ነው የተሰማው። በቱርክ የሀገሪቱ የጸጥታ ኃይሎች ጥቃት በመፈጸም በዓሉን ለማደፍረስ የሞከሩ 115 ተጠርጣሪዎችን በቁጥጥር ስር መዋላቸውን የሀገሪቱ መንግስት አሳውቋል። በመላው ህንድ የክርስትና እምነት ተከታዮች በዓሉን በስጋት ውስጥ ሆነው ማክበራቸው ሲነገር በምዕመናኑ ላይ ማዋከብና ጥቃቶች መሰንዘራቸውን ተከትሎ ስጋት መፈጠሩን የተነገረው። ይህን ተከትሎም የሀገሪቱ ፖሊስ በመላው ህንድ ጥብቅ የሆነ ቁጥጥር እያደረገ መሆኑም ተጠቅሷል።